በአሜሪካና በኢራን መካከል የተደረሰውና ለ3 ወራት ያህል ሲካሄድ የቆየውን ወታደራዊ ግጭት ለማስቆም እንዲሁም ተዛብቶ የነበረውን የዓለም አቀፍ የነዳጅ ንግድ ለማረጋጋት የተወጠነው ጊዜያዊ መግባቢያ ስምምነት ይፋዊ የአገልግሎት ጊዜውን አጠናቋል። ሁለቱ ወገኖች ላለፉት ሳምንታት እርስ በርሳቸው የስምምነቱን ውሎች በመጣስ ሲካሰሱ የቆዩ ሲሆን ሰነዱን ለማራዘም ወይም አዲስ የዲፕሎማሲ መንገድ ለመጀመር ያላቸው ፍላጎት እጅግ ዝቅተኛና የተራራቀ ሆኗል። ቀደም ሲል የተደረሰው የስምምነት ማዕቀፍ ዋና ዓላማው ወታደራዊ እርምጃዎችን በአስቸኳይ ማስቆም፣ የኢኮኖሚ ከባዎችን ማላላት፣ የታገዱ ሀብቶችን መልቀቅ፣ የኒኩለር ድርድርን በተለየ ማዕቀፍ ማስቀጠልና ለዓለም አቀፍ ኢኮኖሚ ወሳኝ የሆነውን የሆርሙዝ ሰርጥ የባህር መስመር ክፍት ማድረግ ነበር። ሆኖም የስምምነቱ ማብቃት በሁለቱ ሀገራት መካከል ያለውን ፖለቲካዊና ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የዚህ ስምምነት መፍረስ መሰረታዊ መንስኤ ከሁለቱ ወገኖች ስትራቴጂካዊ የጽንሰ ሀሳብ ልዩነትና አለመተማመን የመነጨም ነው። የኢራን ወገን የመግባቢያ ሰነዱን የጦርነቱ ፍጻሜ ማብቂያ፣ የማዕቀቦች መነሻና የታገዱ ሀብቶች መልቀቂያ አድርጎ ሲወስደው፣ የአሜሪካ አስተዳደር በበኩሉ ሂደቱን ተጨማሪ የኒኩለር ግዴታዎች የሚጣሉበትና ቀስ በቀስ የሚተገበር ጊዜያዊ ተኩስ አቁም አድርጎ ተመልክተውታል። የተጣሉ የኢኮኖሚ ማዕቀቦች ሙሉ በሙሉ አለመነሳት፣ የባህር ከበባው አለመላላትና ስምምነቱ ከተፈረመ ከአጭር ጊዜ በኋላ በሁለቱ ወገኖች የተፈጸሙ ጥቃቶች ሰነዱን በተግባር ዋጋ ቢስም አድርገውታል ነው የሚባለው። በዲፕሎማሲው መስመር የተፈጠረው ክፍተት በመስፋቱ የሁለቱ ሀገራት መሪዎችና ከፍተኛ ባለስልጣናት እርስ በርስ ጠንካራ የቃላትና የፖለቲካ ፍልሚያ ውስጥም እስከ መግባት ደርሰዋል። ይህ የስምምነት ማብቃት በሁለቱ ሀገራት ወታደራዊ ርዕዮተ ዓለምና ስትራቴጂካዊ አቋም ላይ ስር ነቀል ለውጦችን የሚያስከተለ ነው። ኢራን በብሔራዊ ደህንነቷ መዋቅር ላይ ሰፊ ሽግሽጎች በማድረግ ከዚህ ቀደም ትከተል የነበረውን ተከላካይ አቋም ወደ አጥቂ የመከላከል ስትራቴጂ መቀየሯን ይፋም አድርጋለች። ይህ የፖሊሲ ለውጥ ሀገሪቱ በሆርሙዝ ሰርጥና በባህረ ሰላጤው ቀጠና ላይ ያላትን ወታደራዊና ጂኦፖለቲካ ተጽዕኖ ለማስከበር እንዲሁም የወደፊት ድርድሮች ከተካሄዱ ከቀደመው በበለጠ ሰፊ የፖለቲካና የደህንነት ጥያቄዎች ይዛ ለመቅረብ የምታደርገውን ዝግጅት ያሳያል። የኢራን ባለስልጣናት በመግባቢያ ሰነዱ ያገኟቸውን ነጥቦችና ያሳዩት ወታደራዊ ጽናት እንደ ስትራቴጂካዊ ድል በመቁጠር ወደኋላ ላለመመለስም ቆርጠዋል ነው የሚባለው። በተጨማሪም ዋሽንግተን በወታደራዊ ግንባር ያጣችውን የበላይነት በኢኮኖሚ ጦርነት ለማካካስ የምታደርገው ጥረት ለመመከት የገበያ ቁጥጥርን በማጠናከርና የውስጥ አንድነትን በማጎልበት የአጸፋ እርምጃ ለመውሰድ እየሰራችም ትገኛለች ቴሄራን። በሌላ በኩል የአሜሪካ አስተዳደር በሆርሙዝ ሰርጥ ላይ ጠንካራ የባህር ኃይል ቁጥጥር ለማድረግ መስመሩን የራሱ ግዛት አድርጎ ለማወጅና አዳዲስ የበረቱ የኢኮኖሚ ማዕቀቦችን ለመጣል ከፍተኛ ዝግጅት እያደረገ ነው። በተግባር ግን የታጠቁ ወታደራዊ አማራጮች ውስን እየሆኑ መጥተዋልም ነው የተባለው። ባለፉት ወራት በነበሩ ከፍተኛ ውጥረቶች ምክንያት የአየር መከላከያ ሚሳይሎች ክምችት በመቀነሳቸው፣ ስትራቴጂካዊ የነዳጅ መጠባበቂያዎች በመሟጠጣቸውና ዋና ዋና የባህር ኃይል መርከቦች ከተያዘላቸው ጊዜ በላይ በባህር ላይ እንዲቆዩ በመደረጉ ምክንያት ዋሽንግተን ተጨማሪ ሰፊ ወታደራዊ እርምጃ ለመውሰድ እንቅፋት ሆኖባታል። በተጨማሪም የሀገር ውስጥ የፖለቲካ እንቅስቃሴ፣ የምርጫ ውጥረት እንዲሁም የኢኮኖሚ ጫና አሜሪካ በኃይል እርምጃ ላይ ብቻ እንድትደገፍ እድል አይሰጣትም ተብሏል። የጂኦፖለቲካ ተንታኞች እንደሚያመለክቱት ሁለቱ ሀገራት በኃይል ወይም በኢኮኖሚ ጫና አንዱ ሌላውን ሙሉ በሙሉ ማስገደድና ማሸነፍ የማይችሉበት ደረጃ ላይ ደርሰዋል። የችግሩ ዋና መንስኤ የሆነው የፖለቲካ አለመግባባት ሳይፈታ አስተማማኝ የንግድ እንቅስቃሴ መፍጠር አዳጋችም ሆኗል።